በካሬ 73000 ብር 50% ደግሞ የባንክ ብድር የተመቻቸለትን ይዘን መተናል። ድሪም ቢልደርስ ሪል ስቴት ሲኤምሲ የተባበሩት ጋር ከለሚ ፓርክ አጠገብ ከአዲስ ኢንተርናሽናል ኮንቬንሽን በላይ በኩል ሪል ስቴት ኮምፓውንድ የሆነ 23000 ካሬ ሜትር ላይ ያረፈ ቤቶቻችን ደግሞ ከባለ 1 እስከ ባለ 3 መኝታ በተለያዩ ካሬ አማራጮች አሉ። ባለ 1 መኝታ በ5.3 ሚሊዮን ጠቅላላ ክፍያ ነው። ባለ 2 መኝታ ደግሞ በ7.8 ሚሊዮን ጠቅላላ ክፍያ፣ ባለ 3 መኝታው ደግሞ በ10.3 ሚሊዮን ጠቅላላ ክፍያ። አሁን በተፈራረሙበት ዋጋ ደንበኞቻችን መረከብ ይችላሉ። በ2 ዓመት ተኩል ማለት ነው። 5 ስታር ሆቴል በውስጡ አለ። የልጆች መጫወቻ፣ መዋኛ ገንዳ፣ ጂምናዚየም እና ስፓ፣ ፓርኪንግ ስፔስ ሁሉንም ገንብተን ጨርሰናል። ኮምፓውንድ ውስጥ ግሪን ኤሪያዎች ይኖራሉ። ባስኬትቦል፣ ፉትቦል ኮርቶች ይኖራሉ። ረኒንግ እና ባይስክል ትራኮች ይኖራሉ። ሰላም ውድ የማዘን ሊስቲንግ ቤተሰቦቻችን እንዴት ናችሁ? እንግዲህ ዛሬ ይዘንላችሁ የመጣ ነው በመሀል ሲኤምሲ በካሬ 73000 ብር በተጨማሪ ደግሞ 50% የባንክ ብድር ወደ ተመቻቸለት ቦታ ነው ዛሬ የመጣ ነው። እስቲ ውስጥ እንግባና ያለውን ነገር ነው ያለን። አብራችሁ ቆዩ። ሰላም እንዴት ነሽ? ሰላም እንዴት ነሽ? አለሁ እግዚአብሔር ይመስገን። እግዚአብሔር ይመስገን። እንግዲህ ዛሬ ወደ እናንተ ነው ጎራ ብለን ያለነው። ከዛ በፊት ግን እስቲ ስለራስሽና ስለ ስራ ድርሻሽ ትነግሪኛለሽ? ስሜ ቤተልሔም መምሩ ይባላል። የድሪም ቢልደርስ ሪል ስቴት የሽያጭ አማካሪ ነኝ። እሺ በጣም ጥሩ። እንግዲህ ድሪም ቢልደርስ ብለሽኛል። ድሪም ቢልደርስ ማን ነው? በምን አይነት የስራ ዘርፍ ላይ ነው እየተሰማራ የሚገኘው? ምን አዲስ ነገር ይዞ መጣ የሚለውን ነገር እስቲ ንገሪኝ። በጣም ጥሩ። ድሪም ቢልደርስ ሪል ስቴት እንግዲህ ለ20 ዓመታት በቢዝነስ እና በኮንስትራክሽን ዘርፍ በጣም ልምድ ያካበተ ትልቅ ድርጅት ነው። በኮንስትራክሽን ዘርፍ ለረጅም ዓመታት ሪል ስቴቶች ላይ ሲገነባ ቆይቷል። አሁን ላይ ደግሞ ይሄንን የምታዩትን ህንፃና አጠገብ ሌላ ህንፃ አለ ገንብቶ ያስረከበ ድርጅት ነው። እንዲሁም ደግሞ ቱሉ ዲምቱና አያትም ላይ ወደ 4 የሚጠጉ ፕሮጀክቶችን አስረክቧል ማለት ነው። አፓርትመንት እና ኮሜርሻሎች በማስረከብ እንታወቃለን። በዛ ላይ ደግሞ ቢዝነስ ዘርፍ ላይ ደግሞ ኬድማስ ኢንጂነሪንግ ግሩፕ እንባላለን። ማሽነሪዎችን በመላክና በማስመጣት ትልቅ ማሽነሪዎችን እንታወቃለን ማለት ነው። በተለያዩ የቢዝነስ እና ኮንስትራክሽን ዘርፎች ቆይተናል። አሁን ደግሞ ድሪም ቢልደርስ ሪል ስቴት ሲኤምሲ የተባበሩት ጋር ከለሚ ፓርክ አጠገብ ከአዲስ ኢንተርናሽናል ኮንቬንሽን በላይ በኩል ሪል ስቴት ኮምፓውንድ የሆነ 23000 ካሬ ሜትር ላይ ያረፈ በካሬ 73000 ብር 50% ደግሞ የባንክ ብድር የተመቻቸለትን ይዘን መተናል። ደንበኞቻችን 50%ን ከፍለው 50% ቀሪውን ደግሞ ለረጅም ዓመት ቀስ ብለው እየኖሩበት መክፈል እንዲችሉ አመቻችተናል። በዛ ላይ ደግሞ ምንም አይነት የዋጋ ጭማሪ ሳይኖርባቸው ነው የሚረከቡት ማለት ነው። በጣም ጥሩ አማራጭ ነው ይዘን የመጣ ነው። ጥሩ ነገር ነው እየነገርሽኝ ያለሽው። የመረከቢያ ጊዜ የምን ያህል ጊዜ ፕሮግረስ ነው ታዲያ? ኦኬ መረከቢያ ጊዜያችን 2 ዓመት ተኩል ነው። በጥራት ገንብተን በ2 ዓመት ተኩል ለደንበኞቻችን እናስረክባለን። ኦኬ በጣም አሪፍ። እንግዲህ በ2 ዓመት ውስጥ ደንበኞች የድሪም ቢልደርስ ቤት ባለቤት መሆን ይችላሉ ነው እያልሽኝ ያለሽው? በትክክል። እንግዲህ በጣም ጥሩ ነው። ኮንቬንሽን ሴንተር የሚገኝበት አካባቢ እንደሆነና በዛ ላይ ኮምፓውንድ እንደሆነ ገልጸሽልኛል። እዛ አካባቢ በመሆኑና ደንበኞች እዛ ቦታ ቤት በመግዛታቸው የተለየ የሚያገኙት ጥቅም ምንድን ነው? በጣም ብዙ ጥቅም ያገኛሉ። ሲኤምሲ እንግዲህ አሁን ላይ በጣም አሪፍ ሰፈር ሆኗል። መሰረተ ልማቱም አልቆለታል። ቆንጆ አካባቢ ሆኗል ማለት ነው። ግሪን ኤሪያዎች በደንብ አሉ። ደንበኞቻችን ደግሞ ቤቶቹን ቢገዙ ለልጆቻቸው በጣም አሪፍ የሆኑ ኢንተርናሽናል ትምህርት ቤቶች ይገኛሉ። እንደ ስኩል ኦፍ ቱሞሮ፣ ፍሊፐር እንዲሁም የመሳሰሉት ትምህርት ቤቶች ይገኛሉ። በዛ ላይ ደግሞ ለሚ ፓርክ አለ። አሁን እያለቀለት ነው። ለመዝናናት ምንም ያን ያክል ራቅ ብለው ሳይሄዱ በአጠገባቸው ልጆቻቸውም ራሳቸውም ሪፍሬሽ እያደረጉ መዝናናት ይችላሉ። በዛ ላይ ደግሞ ትንሽ ሄድ ብትይ ደግሞ ፍየል ቤት አካባቢ የተለያዩ መዝናኛና ምግብ ቤቶች ይታወቃሉ በጣም እነዚህ ሁሉ አንድ ላይ ሰፈሩን ቆንጆና ለመኖር ተመራጭ እና ደግሞ ስታተሱን ከፍ አድርገውታል ማለት ነው። በጣም አሪፍ። ይሄ ማለት ደግሞ ያው ከሴፍቲውም አንጻር በጣም ሙሉ ለሙሉ ሴፍ ነው ማለት ነው። በትክክል በጣም ሙሉ ለሙሉ ሴፍ የሆነ ቆንጆ የሆነ አካባቢ ነው። በጣም ጥሩ። እንግዲህ ስለ አካባቢ ይሄን ያህል ካልን አይቀር ደግሞ እስቲ አሁን ላይ ድሪም ቢልደርስ ምን አዲስ ነገር ነው ይዞ የመጣው? የካሬ አማራጮቹ እና የመኝታ ክፍሎቹ ምን ይመስላሉ የሚለውን ነገር እስቲ ንገሪኝ። በጣም ጥሩ። ድሪም ቢልደርስ ሪል ስቴት እንግዲህ 23000 ካሬ ላይ ባረፈ ኮምፓውንድ አፓርትመንት ውስጥ 5 ስታር ኮምፓውንድ አፓርትመንት ነው። በውስጡ 5 ስታር ሆቴል የያዘ ቤቶቹ ደግሞ ኳሊቲያቸው በጣም ሃይ የሆነ
በካሬ 73000 ብር ብቻ ነው እየሸጥን ያለነው። ይህ ዋጋ ደግሞ ለትንሽ ጊዜ ነው የሚቆየው እና ደግሞ ደንበኞቻችን ለረጅም ጊዜ ቀስ ብለው እንዲከፍሉ እየኖሩበት ተመችቷቸው እንዲከፍሉ 50% የባንክ ብድር ለ15 ዓመት አመቻችተናል። ይህ በጣም ተመራጭ ነው። ቤቶቻችን ደግሞ ከባለ 1 እስከ ባለ 3 መኝታ በተለያዩ ካሬ አማራጮች አሉ። ደንበኞቻችን ይህንን ቢገዙ እንግዲህ በጣም ትርፋማ ነው የሚሆኑት። ባለ 1 መኝታ 73 ካሬ ሜትር ነው። ባለ 2 መኝታ ደግሞ 106 ካሬ ሜትር፣ ባለ 3 መኝታው ደግሞ 141 እና በ165 ካሬ ሜትር አማራጭ አለ ማለት ነው። ወደ ዋጋዎቹ ደግሞ ስንመጣ ባለ 1 መኝታ በ5.3 ሚሊዮን ጠቅላላ ክፍያ ነው። ባለ 2 መኝታ ደግሞ በ7.8 ሚሊዮን ጠቅላላ ክፍያ፣ ባለ 3 መኝታው ደግሞ በ10.3 ሚሊዮን ጠቅላላ ክፍያ። ዋጋዎቹን እንግዲህ በጣም ቅናሽ ነው ዋጋቸው ማለት ነው። ቀደም ብዬ የነገርኩሽ በ100% ለሚከፍሉ 30% ቅናሽ ያደረግነውን ዋጋ ነው የነገርኩሽ። በ10% ቅድመ ክፍያ ደግሞ ባለ 1 መኝታ 7 ሚሊዮን 200 ሺህ ብር ይሆናል። 10% 720 ሺህ ብር ይሆናል ማለት ነው። ባለ 2 መኝታው ደግሞ 10 ሚሊዮን 500 ሺህ ብር ይሆናል። 10% ቅድመ ክፍያው 1 ሚሊዮን ብር ብቻ ይሆናል። ባለ 3 መኝታው 14 ሚሊዮን ጠቅላላ ክፍያ ይሆናል። 10% ደግሞ 1.4 ሚሊዮን ብር ብቻ ይሆናል ማለት ነው። ይህ ማለት 10% ቅድመ ክፍያ ለሚከፍሉ ደንበኞቻችን ነው። ከዛ በኋላ ደግሞ 50% ግማሽ 50% እስከ 15 ዓመት ከ2 ዓመት ተኩል በኋላ ቀስ ብለው እየኖሩበት መክፈል ይችላሉ። አሊያም ደግሞ እያከራዩበት መክፈል ይችላሉ ማለት ነው። ሰፈሩ በጣም አሪፍ ነው። በዶላር ቢያከራዩ በደንብ የሚያተርፉበት ነው ማለት ነው። ይህንን አማራጭ መጠቀም ይችላሉ። እንግዲህ በጣም ደስ የሚል ነገር ነው እየነገርሽኝ ያለሽው። ይህን ሁሉ ነገር ካልን አይቀር ደግሞ እስቲ ድሪም ቢልደርስ ሪል ስቴት ከሌላው ሪል ስቴት በምን መልኩ ነው ለየት ያደርገዋል ብለሽ የምታስቢው? በጣም ብዙ ለየት የሚያደርጉ ነገሮች አሉ። በመጀመሪያ በካሬ 73000 ብር ብቻ፣ በዛ ላይ ደግሞ 50% የባንክ ብድር አመቻችተን መሸጣችን ነው። ይህ በጣም ለየት ያደርገናል። ሲኤምሲ በጣም ለየት ያለ ብታከራዩት በብዙ በዶላር የሚከራይ ሰፈር ነው በየወሩ ማለት ነው። በዚህ ሰፈር በካሬ 73000 ብር የማይገኝ እድል ነው። ደንበኞቻችን ይህንን አይተው ይመጡ እንላለን። ሁለተኛ የሚያገኙት ለየት ያለ ነገር ደግሞ 50% የባንክ ብድር ለረጅም ዓመት ማመቻቸታችን ነው። ለምሳሌ ያክል ባለ 1 መኝታውን ሳስረዳችሁ 7 ሚሊዮን 200 ሺህ ብር ጠቅላላ ክፍያው ነው። 3 ሚሊዮን 500 ሺህ ብር በ2 ዓመት ከፍለው ቀሪውን ደግሞ 3 ሚሊዮን 500 ሺህ በ15 ዓመት ቀስ ብለው መክፈል ይችላሉ ማለት ነው። ይህ በጣም አሪፍ እድል ነው። ሶስተኛው ደግሞ በጣም አሪፉ ምንም አይነት የዋጋ ጭማሪ አይኖርም። እስኪረከቡ ድረስ ምንም አይነት የኮንስትራክሽን እቃ ጭማሪዎች ቢኖሩ እኛ ዋጋው ላይ ምንም አንጨምርም። አሁን በተፈራረሙበት ዋጋ ደንበኞቻችን መረከብ ይችላሉ በ2 ዓመት ተኩል ማለት ነው። ይህ በጣም ለየት ያደርገናል። በጣም ጥሩ። እንግዲህ በጣም ጥሩ ነገሮችን የነገርሽኝ። ያው አካባቢውን በጣም ተመራጭ የሚባል ቦታ ነው እንግዲህ እየገነባችሁ ያላችሁት። ይህን ሁሉ ነገር ነግረሽኝ፣ ታዲያ ፋሲሊቲዎቹ ምንድን ናቸው? በጣም ጥሩ። በጣም የተለያዩ ሁሉንም ፋሲሊቲዎች ያሟላ ሪል ስቴት ነው ይዘን የመጣ ነው። 5 ስታር ሆቴል በውስጡ አለ። በዛ ላይ ደግሞ አሚኒቲዎቹን ራሱ አሁን ገንብተን ጨርሰናል። ፋሲሊቲዎቹ ማለት ነው። ያም ማለት የልጆች መጫወቻ፣ መዋኛ ገንዳ፣ ጂምናዚየም እና ስፓ፣ ፓርኪንግ ስፔስ ሁሉንም ገንብተን ጨርሰናል። የሚገርመው G+4 አሚኒቲዎችን ፋሲሊቲዎችን የያዘ እንግዲህ ኮምፓውንድ ውስጥ ግሪን ኤሪያዎች ይኖራሉ። ባስኬትቦል፣ ፉትቦል ኮርቶች ይኖራሉ። ረኒንግ እና ባይስክል ትራኮች ይኖራሉ። እነዚህን ያጠቃለለ ትልቅ ኮምፓውንድ አፓርትመንት ነው። በዛ ላይ ደግሞ ህንፃዎቹ 4 ሊፍት የሚኖራቸው ይሆናል። 2ቱ የእቃ ወይም ደግሞ የአልጋ ማጓጓዣ ይሆናል ማለት ነው። ወደ ታች 3 ቤዝመንት ይኖረዋል። በቂ ፓርኪንግ ነው የሚኖረው። ለየት የሚያደርገው ደግሞ ኮምፓውንዳችን ውስጥ ምንም አይነት የመኪና እንቅስቃሴ አይኖርም። ምክንያቱም ለሴፍቲ ማለት ነው። ልጆች እንደልባቸው ውስጥ በደንብ ሪፍሬሽ እንዲያደርጉ እንዲጫወቱ ምንም አይነት የመኪና እንቅስቃሴ አይኖርም። የሚመጡት መኪናዎች ቀጥታ ወደ ቤዝመንት ነው የሚገቡት ማለት ነው። ይሄ በጣም አሪፍ ነው። ሌላው ደግሞ ሪሰፕሽን ይኖራል። እያንዳንዱ ቢልዲንጎቻችን ላይ ሪሰፕሽን ይኖራል። ይህንን ሁሉ ያጠቃልልን ቆንጆ አፓርትመንት ነው። በዛ ላይ ደግሞ ባካፕ ጀነሬተር እና የከርሰ ምድር ውሃ ይኖራል። ምንም አይነት የውሃና የመብራት መቆራረጥ አይኖርም። የሊፍትን መቆራረጥ አይኖርም ማለት ነው። በጣም አሪፍ። እንግዲህ በጣም ጥሩ ነገር ነው እየነገርሽኝ ያለሽው። ያው ስፔሻሊ ደግሞ ቤዝመንት፣ ቀጥታ ወደ ቤዝመንት ነው የሚገቡት። ግቢ ውስጥ መኪና ማስቀመጥ አይቻልም ብለሽኛል። እንግዲህ ለልጆችም ለትልልቅ ሰዎችም ሴፍቲ በጣም ተመራጭ ሆኖ ነው ያገኘሁት እኔ ራሱ። ይህን ሁሉ ነገር ነግረሽኝ፣ እስኪ ያከፋፈል ሁኔታው ግን ምን ይመስላል? እሺ፣ ያከፋፈል ሁኔታው እንግዲህ በግንባታው ሂደት ነው የምናስከፍለው። በየጊዜው አምጡ ሳይሆን የምንለው በግንባታው ሂደት ደንበኞቻችን ግንባታውን እያዩ ፕሮግረስ ቤዝድ ነው ማለት ነው የምናስከፍለው።
እና ደግሞ የባንክ አማራጭ ማመቻችተናል። ያው 50% በግንባታው ሂደት ከፍለው ጨርሰው ቀሪውን 50% ደግሞ እስከ 15 ዓመት የባንክ ብድር ተመቻችቶ ቀስ ብለው መክፈል ይችላሉ ማለት ነው። በጣም ደስ ይላል። እንግዲህ ይህን ሁሉ ነገር ነግረሽኝ፣ ያው ብዙ ሰው አድራሻ ይፈልጋልና አድራሻ ወይም ታስቀምጪልኝ ስልክ አለ። በዛ ላይ ደግሞ ውጭ ሀገር ለሚኖሩ ሰዎችስ እንዴት ነው ተደራሽ የምትሆኑት? በጣም ጥሩ። አድራሻችንን እንግዲህ እታች እናስቀምጣለን፣ ቪዲዮ ከታች ላይ እናስቀምጣለን። ሌላው ደግሞ እዚሁ ያሉ በአካል መጥተው ደንበኞቻችን ቢሮአችንን ማግኘት ይችላሉ ማለት ነው። ሌላው ደግሞ ውጭ ላሉ ደንበኞቻችን በኢሜል ወይም ደግሞ በዲኤችኤል በቀጥታ በኦንላይን ሁሉንም ነገር አሳይተናቸው እዛው ባሉበት ተፈራርሞ ቤቱን የራሳቸው ማድረግ ይችላሉ ማለት ነው። ይህንን ሁሉ ካለን እንግዲህ በደንብ ዲቴይል አውርተናል። ሳይት ደግሞ ያለበትን ሁኔታ አፓርትመንቶቻችንን ልናይ ብንሄድ ምን ይመስልሻል? እሺ፣ ደስ ይለኛል። እሺ፣ አሁን እንግዲህ ሳይታችን ላይ ተገኝተናል። እንደምታዩ በጣም ግንባታ ላይ ነን። በፍጥነት ነው እየሰራን ያለ ነው። እዚህ ጋር እንግዲህ በደንብ እየተሰራ ነው ያለው። ኮንክሪቶች እየተሞሉ ነው። ፋውንዴሽን ከፍ ብሏል። ከፋውንዴሽን ወጥቷል ማለት ነው እያንዳንዱ ቢልዲንግ እና ደግሞ G+3 G+2 G+4 የደረሱ ትልቅ ህንፃዎች አሉ ማለት ነው። ይሄንን ይመስላል። ቶሎ ቶሎ ነው የሚገነባው ማለት ነው። በጣም ቶሎ ቶሎ ነው የሚገነባው። እስከ እሁድ ድረስ ነው ባይዘው የምንገነባው። ደንበኞቻችን እሁድ ራሱ ሲመጡ በጣም ነው የሚገረሙት እና ሌት ተቀን እየገነባን ያለ ነው። በጣም አሪፍ። እንግዲህ እኔ ራሱ እዚህ መጥቼ እንደማየው ከሆነ በጣም የስራ ወከባ ውስጥ ያለበት ቦታ ነው። በጣም ትክክል። አሁን ሰዓቱ ራሱ እየሄደ ነው፣ ግን እየተገነባ ነው ያለው እና ደግሞ ስለ አካባቢው ትንሽ ስነግርሽ ፊት ለፊታችን ለሚ ፓርክ አለ። ትንሽ ወረድ ብሎ ደግሞ አዲስ ኢንተርናሽናል ኮንቬንሽን አለ። ፀሐይ ሪል ስቴት አለ። እንዲሁም ICMC ሆስፒታል እንግዲህ አያምጣውና ህመም ቢያጋጥም አቅራቢያ ላይ ICMC ሆስፒታል እንዲሁም ደግሞ አሜሪካን ሆስፒታል በአቅራቢያ ይገኛል እና ሰፈሩ ላይ ግሪን ኤሪያዎች በጣም አሉ። በጣም ቆንጆ ሰፈር ነው ያለ ነው ማለት ነው። በጣም አሪፍ ነው ማለት ደግሞ እንግዲህ አካባቢው ባሉት ነገሮች መዝናኛም ቢፈልጉ ሆስፒታል፣ ትምህርት ቤት እነዚህ ሁሉ በቅርብ ርቀት ነው የሚገኙት ማለት ነው። በትክክል እንደምታዩ እንግዲህ በዚህ ሳይድ አፓርትመንቱ አለ። G+3 ላይ ደርሷል። ይሄኛው 5 ስታር ሆቴል ነው። በጀርባችን ደግሞ ፋውንዴሽን እያለቀለት ቤዝመንት እያለቀለት ያለ አፓርትመንት አለ። እንግዲህ አዲስ ብሎክ ነው ያወጣ ነው። በካሬ 73000 ብር ብቻ እየሸጥን ያለ ነው ማለት ነው። በጣም አሪፍ። እንግዲህ አፓርትመንቱም ሆቴሉም አንድ ላይ በሚባል ሁኔታ ነው እየተገነባ የሚገኘው ማለት ነው። እያንዳንዱን እኩል የሚያስኬዱ ኮንስትራክሽን ቲሞች አሉ። እየገነባን ያለ ነው። G+4 የደረሰ አሜኒቲዎችም አሉ። ስለዚህ ያለምንም ዋጋ ጭማሪ በካሬ 73000 ብር ብቻ 50% የባንክ ብድር ለ15 ዓመት አመቻችተን ነው እየሸጥን ያለ ነው። እንዳለ የኮንስትራክሽን እቃዎች ገብተዋል። እየገነባን ያለ ነው ማለት ነው። ይህንን እድል ደንበኞቻችን እንዲጠቀሙ እንጋብዛለን እና ለአጭር ጊዜ ነው የሚቆየው ይሄ። ስለዚህ ከድሪም ቢልደርስ አንድ ቤት ቢገዙ የዚህን ሁሉ አካባቢ ባለቤት ጭምር ነው የሚሆኑት እያልሽ ነው ማለት ነው? በትክክል እያንዳንዱን ነገር ባለቤት ይሆናሉ። ሎኬሽን እንግዲህ በጣም ወሳኝ ነገር ስለሆነ መጀመሪያ ሎኬሽኑን ይገዛሉ። በጥራት የገነባነውን ቤት ደግሞ ይረከባሉ ማለት ነው። በዛ ላይ ደግሞ ፖስት ኤክስቴንሽን ቴክኖሎጂ ነው የምንጠቀመው። እያንዳንዱን ስፔስ ተጠቅመን ያለምንም ኮለን ሳይረብሸው ቆንጆ ቤት እናስረክባቸዋለን። በጣም አሪፍ። እንግዲህ ስለሰጠሽ መረጃ ሁሉ አመሰግናለሁ። እኔም አመሰግናለሁ በጣም ስለመጣችሁ።